በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ ትናንት በኅዳር ጽዮን የቃል ኪዳኑ ታቦት የአምላክ እናት ቅድስት ድንግል ማርያምን ሰላም ለኪ ብለን በረከቷን ተቀብለን እነሆ ዛሬ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን ክቡር ደሙን በብርሃን ጽዋ ይዞ ዓለሙን የሚረጨው ሊቀ መላእክት ቅዱስ ዑራኤል ከደጃችን ቆሟል። የልብን ቁስል የሚጠግን እርሱ ሊቀ መላእክት ቅዱስ ዑራኤል ነው። እናት አባቶቼ፣ እህት ወንድሞቼ ሆይ ዛሬ ልባችን ቢያዝን፣ ተስፋችን ቢጨልም፣ መንገዳችን ቢዘጋ፣ ብቸኝነትን ቢሰማን፣ በጨለማ ለሄደ ሕዝብ ብርሃንን የሚያሳይ ለተጠማሽ ነፍስ የሕይወትን ውሃ የሚያጠጣ እርሱ ሊቀ መላእክት ቅዱስ ዑራኤል ነው። ቅዱስ ዑራኤል ማለት እግዚአብሔር ብርሃን ነው ማለት ነው። ዕዝራ ሱቱኤልን በበረሃ ሲንከራተት ቀለሙ ሲደርቅበት ልቡ ሲዝል በብርሃን ጽዋ የጥበብን ውሃ ያጠጣው አእምሮን የከፈተው ሐዘኑንም ወደ ደስታ የለወጠው ይኸው ታማኙ የዋሁ መልአክ ነው። ዛሬም ለእኛ ለሁላችን ያንን የጽናትን ጽዋ ይዞ መጥቷል። አንተ የሰላም መልአክ ሆይ የያዝከው ጽዋ ምሕረት ነው፣ ክንፍ ጥላ ነው፣ ቃልህ ፈውስ ነው። እባክህ በምልጃ ፍጠንልን። አንተ በጌታችን ፊት የምትቆም የዓለምን እንባ የምታይ ነህና ዛሬ ወደ እኛ ተመልከት። ሐዘንን አስረሳን። የትናንትና ሕመማችንን የዛሬ ጭንቀታችንን በብርሃን ክንፍ አብስልን። የደከመች ነፍሳችንን እንደ ዕዝራ አንተ አበርታት። ተስፋን ዝራብን። የነቢያት ጾም የጉጉት የተስፋና የብርሃን ወራት ነውና በዚህ ሁለተኛ ሳምንት መጀመሪያ ላይ በቤታችን በኑሯችን በሀገራችን ላይ ተስፋን አብራልን። ትናንት ከእናታችን ከቅድስት ድንግል ማርያም ያገኘነውን በረከት ዛሬ በአንተ ጥበቃ አንተ አጽናለን። አማልደን ከክፉ ሁሉ ጋርደን። ያለቀሰች ዓይን በደስታ ትበራ ዘንድ፣ የተሰበረ ልብ በምልጃ ይጠገን ዘንድ፣ ባዶ የሆነው ቤት በረድኤት ይሞላ ዘንድ ዑራኤል ሆይ ኑሯችንን ቀድስ። ይህ የጀመርነው የነቢያት ጾም የገና ጾም እንደ ነቢያቱ ውረድ ተወለድ ብለን ተስፋ የምናደርግበት ነው። ቅዱስ ዑራኤል ደግሞ የዚያን ተስፋ ብርሃን የሚያበራ መልአክ ነው። በዚህ በተቀደሰ ቀን የሊቀ መላእክቱ የቅዱስ ዑራኤል ምልጃ፣ የድንግል ማርያም አማላጅነት፣ የጀመርነው ጾምም ረድኤት በረከት ተደማምረው እንባችሁን ወደ ሳቅ፣ ጉድለታችሁን ወደ ሙላት፣ ፍርሃታችሁንም ወደ ጽናት ይለውጥላችሁ። የዑራኤል ጽዋ የሁላችንንም ቤታችንን ይባርክ። የጽዮን ማርያም ፍቅር የሁላችንንም ልባችንን ይሙላው። ሐዘን ይጥፋ፣ ደስታ ይንገስ። አሜን። በእውነት ሊቀ መላኩ ቅዱስ ዑራኤል ሆይ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለቤዛ ዓለም በመስቀል በተሰቀለ ጊዜ ከጎኑ የፈሰሰውን መለኮታዊ ደም በብርሃን ጽዋ ተቀብለህ ምድር ትባረክ ዘንድ በብርሃን መነሳንስ በዓለም ሁሉ የረጨ ታላቅ ባለ ግርማ ብርሃናዊ መልአክ ነህ። እኔ ደካማ አገልጋይህ እንደዚሁም ይህን ጸሎት የሚከታተሉት የምድር ወተቷን የሰማይ ገነቷን አታሳጣን ለዘለዓለሙ አሜን። በእውነት ሊቀ መላእክት ቅዱስ ዑራኤል ሆይ የስም ትርጓሜ የአምላክ ብርሃን ማለት ነውና በበደል የጨለመ ሕይወታችንን በብርሃን አብራልን። ረዳይ ቅዱሳን ቅዱስ ዑራኤል ሆይ በእመቤታችን በቅድስት ድንግል ማርያምና በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘመነ ስደት አብረህ የነበረህ ታላቅ መልአክ ነህና ስርየተ ኃጢአትን እናገኝ ዘንድ ወደ ጌታ ለምንልን። ሊቀ መላእክት ቅዱስ ዑራኤል ሆይ በስደቱ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእናቱ ለቅድስተ ቅዱሳን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለቅድስት ድንግል ማርያም ሀገራችን ኢትዮጵያን አስራት አድርጎ ሲሰጣት የነበረ ቅዱስ መልአክ ነህና በስደት ያሉትን ወገኖቻችንን በመከራ የሚጨነቁትንም ሁሉ ችላ አትበለን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ አምላክህ ልዑል እግዚአብሔር ሀገራችን ኢትዮጵያንና ሕዝቦቿን በአንድነት ይጠብቅልንና ይባርክልን ዘንድ አንተ አሳስብልን። እኔ ወዳጅህንና ይህን ጸሎት የሚከታተሉትን ከአልጋ ቁራኛ ከደዌ ዳኛ አድነን። አሜን። በእውነት
ሊቀ መላእክት ቅዱስ ዑራኤል ሆይ እድል ፈንታችንን ፈጣሪያቸውን ከሚያከብሩና ለፈጣሪያቸው ከሚታዘዙ ደጋግ ፍጥረታት ጋር አድርግልን። ሊቀ መላእክት ቅዱስ ዑራኤል ሆይ ከተንኮለኛ ከምቀኛና ከሐሜተኛ ከውሸተኛ ክፉ ሐሳብ አንተ ጠብቀን። ሊቀ መላእክት ቅዱስ ዑራኤል ሆይ ስንወጣ ስንገባ አንተ ተከተለን። የአንደበታችን ቃል የልባችን ሐሳብ በሰው ሁሉ ዘንድ የሰመረ የከበረ አድርግልን። ሊቀ መላእክት ቅዱስ ዑራኤል ሆይ በተሰማራንበት ተሰማርተህ በዋልንበት ውለህ ጋሻ ከለላ ትሆነን ዘንድ እንማጸንሃለን። ሊቀ መላእክት ቅዱስ ዑራኤል ሆይ በክፋትና በምቀኝነት በተነሳሱብን ጠላቶቻችን ላይ የማሸነፍ ኃይለ መንፈስን ስጠን። ፈርተው እንዲርቁ አይተው እንዲሳቀቁ አድርግልን። ሊቀ መላእክት ቅዱስ ዑራኤል ሆይ ከልብ ትካዜ ከመሪር ሐዘን ሰውረን። ሊቀ መላእክት ቅዱስ ዑራኤል ሆይ ምድራዊ ሕይወታችንን ባርከህ ካገኟት ማጣት ከገቡባት መውጣት የሌለባትን ሰማያዊት ኢየሩሳሌምን እንወርስ ዘንድ መልአካዊ ጥበቃህና የቃል ኪዳንህ ረድኤት ዘወትር አይለየን ለዘለዓለሙ አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወመንፈስ ቅዱስ አሐዱ አምላክ አሜን። የኅዳር ወር ድርሳነ ዑራኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። የቅዱስ ዑራኤል ጸሎቱና በረከቱ ከወዳጁ ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ለዘላለሙ ይሁንና በኅዳር ወር በ22 ቀን የሚነበብ የሚጸለይ የቅዱስ ዑራኤል ድርሳን ይህ ነው። ድንግል ትወልዳለች ስሙንም አማኑኤል ትለዋለች ሲል ኢሳይያስ በትንቢቱ ከተናገረው ቃል ለንጉሱ ለባዚን አነበቡለት። ንጉሱ ባዚንም በወዴት አገር ትወልዳለች ይላል አለው። የካህናቱ አለቃ አኪንም በይሁዳ አገር በቤተልሔም ነው አለው። በእውነት በቅድስት ሥላሴ ሃይማኖት ለሚያስተምሩ ወገኖች ሁሉ መኖሪያ ትሆን ዘንድ እስከ ዓለም መጨረሻ ድረስ የጌትነቱ ማደሪያ ሲያደርጋት ገዳሞችንና ተራራዎቿን አድባራቷንም ሁሉ ይባርክ ዘንድ እነሆ አሁን መጥቷል። በመለኮታዊ ጥበቡ ማኅተመ ድንግልናዋን ሳይለውጥ ከማርያም በሕቱም ድንግልና እንደተወለደ ነቢዩ ሕዝቅኤል በምስራቅ በኩል የተቆለፈች ደጃፍ አየው። በዚያችም አዳራሽ ውስጥ የብርሃን ጌታ እንደተቆለፈች ገብቶ እንደተቆለፈች ሲወጣ አየው ብሎ በትንቢቱ እንደተናገረ እሷም አምላክን በመውለዷ ማኅተመ ድንግልናዋ አልተለወጠም። በጥበቡ ብዛት ከኃጢአት ንጹሕ በሆነ ሥጋ እንድትወልደው አደረጋት እንጂ። ሁለተኛም የሰማይና የምድር ኃይላት ሊሸከሙትና ሊወስኑት የማይቻላቸውን በማኅፀኗ ትወስነው ዘንድ አጸናት እንጂ። ንጉሡ ባዚን ከሊቀ ካህናት ከአኪን ጋር ይህን ነገር በሚነጋገሩበት ጊዜ ልጄ እናቴ ለአንቺ አስራት አድርጌ የሚሰጥሽን አገሮች አሳይሽ ዘንድ ከዚች አገር ተነሽ አለኝ። ያን ጊዜ የሙሴ ጽላት ካለችበት ቤተ መቅደስ ውስጥ ደመና ወጣና ከልጄና ከዮሴፍ ከሰሎሜም ጋር በደመና ተጭነን ለመሄድ ተነሳን። እነዚያ ከግብጽ ተከትለውን የመጡ ሦስቱ አንበሶች ግን ከኛ በታች በምድር ላይ ይሄዱ ነበር። ንጉሡ ባዚንና ሊቀ ካህናቱ አኪን የንጉሡ የባዚን ሰራዊትና የታቦተ ጽዮን ካህናት ሦስቱን አንበሶች ባዩ ጊዜ ሸሹ። ያን ጊዜ መልአኩ ዑራኤል ከሰማይ ሆኖ እናንተ የዚች ሀገር ሰዎች አይዟችሁ፣ አትደንግጡ፣ የእስራኤል ነቢያት የተናገሩት ትንቢት ሕዝቅኤልም የእግዚአብሔር ቃል አማኑኤልን ስለወለደች ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገረውን የኢሳይያስንም ትንቢት እንዳነበባችሁት ሁሉ በእውነት እነሆ ዛሬ ተፈጽሟልና ቁሙ አትፍሩ ብሎ በታላቅ ድምፅ አሰምቶ ተናገረ። እነዚያንም አንበሶች እኔ አውጣችኋለሁና ከደመናው ላይ ኑ ተጫኑ አላቸው። በዚህ ጊዜ በክንፉ ተሸክሞ አውጥቶ በደመናው ላይ ከኛ ጋር ጫናቸው። ከዚህ በኋላ ከመልአኩ ዑራኤል ጋር ከዚህ ተነስተን በቅጽበት ደብረ አባይ ደረስን። ያን ጊዜ ልጄ ይህች ለዘላለም እንደ አክሱም የስምሽ መጠሪያ ርስት ትሁንሽ አለኝ። በኋላ ዘመን አንቺን የሚወዱ ብዙሃን ንጹሃን መነኮሳት ይኖሩባታል።
ለዘላለሙ አሸናፊ የሚሆን በአባቴ ምስጋና ዳግመኛ እስከምመጣ ድረስ ሕጌን የሚያስተምሩ ይኖሩባታል አለኝ። ዳግመኛም ከዚህች ቦታ ተነስተን በደመናው ላይ እንደሆንን የተከዜን ወንዝ ተሻግረን ዋሊ ከሚባል ገዳም ወይም በረሃ ደረስንና ከደመናው ላይ ወርደን ከዚያ በሚገኘው በረሃ ዋሻ ውስጥ ገባን። በዚያችን በረሃ ታላቅ ዋሻ ስላገኘን እህል እንበላና ውሃ እንጠጣ ዘንድ በውስጡ አረፍን። ነገር ግን ምንም የሚበላ እህል አላገኘንም፣ ዋሻው ያለው በበረሃ ውስጥ ነበርና። ያን ጊዜ ልጄ የብረት አንካሴ ያላት የዮሴፍን በትር ወስዶ የአንዱን እንጨት ስር ቆፈረ። ከእንጨቱም ውስጥ ያወጣቸው ስሮች 318 ስሮች ነበሩ። አንዱን ስር አንስቶ እናቴ ይህን የእንጨት ስር እንቺ ብዩ አለኝ። ያን ጊዜ ልጄ ሆይ ከስንዴ በቀር ሌላ እንጨት መብላት አልለመድሁምና ይመረኛል ብዬ መለስሁለት። ይህ ይመረኛል የምትየው የእንጨት ስር ከማር ከስኳር ይልቅ እየጣፈጣቸው የሚመገቡት ቅዱሳት መነኮሳት አሉ አለኝ። የምነግርሽን ታስተውይ ዘንድ ጆሮሽን አንቅተሽ ስሚኝ። በኋላ ዘመን ስምሽን የሚጠሩ በፍጹም ምስጋና አንቺን የሚያከብሩ ብዙ መነኮሳት ከሀገራቸው መጥተው በዚች ገዳም ውስጥ ይኖራሉ። እኔን የመውለድሽ ዜና በተሰማ ጊዜ በኢትዮጵያ ከሚኖሩ ማለትም ከትግራይና ከጎጃም ሰዎች አስቀድመው ያምናሉ። በኋላ ዘመን ኃላፊ የሆነውን ዓለም እየናቁ ከኢትዮጵያ አውራጃዎች መጥተው በዚህች ገዳም ውስጥ ይኖራሉ። ዳግመኛም ስለኔና ስላንቺ ፍቅር የኢትዮጵያ ሰዎች እየመጡ ለዚህችው ገዳም ከገንዘባቸው አስራትን እያወጡ ይሰጣሉ። እኔም ስለ ስምሽ ከዚህ ከኃላፊው ዓለም ክፉ ነገር ሁሉ ከሲኦልም መከራ አድናቸዋለሁ። እንዲህም እያለ በሚነግረኝ ጊዜ ግሩማን አናብስት ወደኛ መጡብን። ልጄ ግን እጁን ዘርግቶ እናንተ አንበሶች ኑ ከእናቴ ዘንድ ቀርባችሁ ከፊቷ ስገዱ አላቸውና እነሱም ወደ እኔ ቀርበው ሰገዱልኝ። እንደዚሁም ፀሐይ ጽድቅ የሚባል የፈጣሪያችንና የአምላካችን እናት ሆይ ሰላምታ ላንቺ ይገባል እያሉ በሰው ቋንቋ ተናገሩ። እንቦሳ ጥጃ በእናቱ ፊት በደስታ እንደሚፈነጭ በፊት ሆነው ወደ ላይና ወደ ታች እየዘለሉ ወደ ምድርም እየጮሁ ይቦርቁ ጀመር። ዳግመኛም ልጄ ከኛ ጋር ከግብፅ ሀገር የመጡትን እነዚህን ሶስቱን አንበሶች በዚች ገዳም ካሉት አንበሶች ጋር ተደባለቁ አላቸው። ምድርን በላዩዋ ላይ ሳር አብቅሎ እንዳለበሳት እናንተም ብዙ ተባዙና ምድርን ሙሏት አላቸው። ለልጆቻቸውም እናቴን ለሚወዱ ለቅዱሳን ሁሉ ለስጋቸው ድካም ማረፊያ እስከ ዓለም መጨረሻ እንደ ፈረስና በቅሎ ለመጓጓዣ ያገልግሏቸው። በዚች ገዳም ውስጥ ያለ ጥፋት የተባረኩ ሆነው ይኖሩ ብሎ ባረካቸው። የቅዱስ ዑራኤል ጸሎቱ በረከቱ ረድኤቱ ከአገልጋዩ ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። በእውነት የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ቶማስ፣ ኢዛና፣ ራይሻን፣ ሰላማዊት፣ ፍቅርተ ማርያም፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬወይኒ፣ ብርሃነ መስቀል፣ ኤልሳቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርሚያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ወለተ ሕይወት፣ ወለተ ኪዳን፣ ዮሳን፣ ወለተ ልዑል፣ ወለተ ሳራ፣
ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወልደ በረከት ወልደ ሚካኤል ወለተ ገብርኤል ወለተ ሰንበት ገብረ ጻድቅ ኃይለ ሥላሴ ወልደ ማርያም ወልደ ሰንበት ኃይለ ገብርኤል ወለተ ሰንበት ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል ወለተ ማርያም አና ማርያም አክሊለ ሰማያት ተክለ ሥላሴ ወለተ አማኑኤል ወለተ ሚካኤል ወለተ አማኑኤል ወለተ ሚካኤል ዮርዳኖስ ወለተ ማርያም ቦጋለ ወልደ ገብርኤል ገብረ ሥላሴ ወለተ መድህን ገብረ መድህን ወለተ ቂርቆስና መተ ማርያም ሁለተ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ ሥላሴ እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ወልደ ሰማዕት ዮርዳኖስ ወለተ ገብርኤልና አስራተ ማርያም እህተ ሚካኤል ወለተ ማርያምና ኃይለ ኢየሱስ እህተ ሥላሴ ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ ገብረ እግዚአብሔር ኃይለ ማርያም ወልደ ጻድቅ አመተ ጻድቅ ወለተ ሰንበት ጽጌ ማርያም ወለተ ማርያም ሚሚ ወለተ ሚካኤል ወለተ ኪዳን ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወለተ ጻድቅ ወለተ ብርሃን ወለተ ገብርኤል ፍቅርተ ማርያምና ወለተ መስቀል ወለተ ኪሮስ ማሪቱ ኃይሉ ወለተ ሥላሴ ወለተ ሰንበት ኃይለ ገብርኤል ገብረ አብ ኃይለ ሚካኤል ኃይለ ጊዮርጊስ አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ወለተ ማርያም ወለተ ጽዮን ሙሉ ማሞ ወለተ ሥላሴ ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት